ማለት ነው? አይ ሰዎቹ ሊመጡ ይችላሉ ብዬ እኮ ነው። በቃ ሲመጡ እንወጣለን። ታዲያ እንደዛ ካሰብክ መጀመሪያ ለምን ሄዳችሁ? ያኔ ርብቃ መሄድ ስለፈለገች ነበር። እና አሁን ደግሞ መምጣት ስለፈለገች መጣችሁ? አዎ። በቃ እንደ በግ እንደፈለገች ነው የምታሽከረክራ። ሰውዬ እሱን አንተ አይመለከትም። እሺ አይመለከተኝም። እሱ ሰውዬው ለምንድን ነው የመጣው? መምጣት ስለፈለገ ብቻ የሰው ቤት ዘው። የሰው ቤት አይደለም ሰውዬ፣ የልጁ ቤት እኮ። አረ እሺ እንግዲህ ቆይ ግን አንተ በመመለስ ንብረቱ በሙሉ በመቲ ስም እንደሆነ ቢያቅ ልጁን እኔ እንደገደልኩበት ቢያቅ ምን ሊፈጠር እንደሚችል እና ምን ያመጣል ማለት ነው? ታዲያ ልጄን የገደልከው? አንተ ነው ልጄን የገደልክ? እሱን ነገር አስቀምጠው አብይ፣ ተረጋጋ። ምን ሆነ ነው? እሱን ነገር አስቀምጠው አብይ፣ ተረጋጋ። ርብቃ እዩን እንደምትጠረጥረው በልጇ ሞትም በቤቱ ጉዳይም ከዩ ውጭ ሌላ ሰው ሊያደርግ አይችልም፣ ሆን ተብሎ ማሚ ይህን ነገር እንዳደረገችው እየተደረገና እሷን ሌሎችን ሰዎች ትተን እሷን ብቻ እንድንመለከት እያደረጉን ያሉ ሰዎች አሉ ስትል ለአቤል ስትነግረው አቤል እንዴት ወንድሜን እንደዚህ ተጠረጥረዋለች በማለት እንግዲህ ርብቃ ላይ ተነስቶባት ነበረ። እጁን ያነሳባት በጥፊ ነበር የመታት። እንግዲህ በጣም ነው የሚያሳዝነው። እንደምናውቀው እንግዲህ አቤል ችኩል ነው። እዩ ደግሞ ቀስ ብሎ ተንኮል መስራት ስራው ነው። ነገሮችን አሁን ላይ እየጎነጎነና አቤል ከመጡ በኋላ ግን ነገሮችን መጎንጎን ጀምሮ ነበረ። የዛሬው የክፍል 24 ግን በጣም አስደንጋጭ ነገር ነው የተፈጠረው እና እንግዲህ እዩ ርብቃን ለማናደድ ይፈልግና ለርብቃ የጡጦ እንትን ስጦታ ይሰጣታል። ማለት ልጇ እንግዲህ ሞቷል። ከመወለዱም ገና ጊዜው ገና ከመሆኑ በፊት ነው የሞተውና ጡጦ ስጦታ ሰጣት። አስቡት እንግዲህ እና ርብቃን ክፈችው ስጦታ ነው ብሎ ይሰጣታል። ስትከፍተው የልጅ ጡጦ ነበር እና ልቧን ለመስበር ለማስታወስ ነው ህመሟን። አያችሁ እና እንደዚህ አይነት ክፋት ለምንድን ነው? እውነት ለመናገር ክፉ ሰዎች እንዴት ሲሳካላቸው አይቻላቅም። ማለት ድራማ ላይ ማለት ነው። እውነተኛው ዓለም ላይ እንኳን ክፉ ሰዎች እንደውም በጣም ተንደላቀው የሚያምር ህይወት እየኖሩ ነው ምድር ላይ። ክፉ ሰዎች ምድር ላይ ሲኖሩ እውነተኛው ዓለም ላይ ምንም ሲሆኑ አላየውም። በጣም ደስተኞች ናቸው። ሁሉ ነገር አለ። ሁሉ ነገር ለነሱ ነው የሚያሽቃብጠው ራሱ ማለት ነውና ገንዘቡም ሀብቱም ብቻ ዓለም ራሱ ለነሱ ነው የምታሽቃብጠው። ክፉ ሰዎች ዓለም ላይ በጣም ደስተኞችና ጥሩ ላይፍ ነው የሚኖሩት። ፊልም ላይ ግን ጥሩ ሰዎችን ብዙ ነገርን አሳጥተው የማይመለስን ነገር ሁሉ አሳጥተው ግን እነሱ መጨረሻ ላይ ሲሳካላቸው አናይም። ጉድጓድ ሲገቡ ነው የምናየው ፊልም ላይ። እውነተኛው ዓለም ላይም እንደዛ እንዲሆን ምኞታችን ነው። በእርግጥ ምን ዋጋ አለው? ከጎዱን ከሰባበሩን ካሳጡን በኋላ እነሱ ወደቁ አልወደቁ ምንም ዋጋ የለውም እና መጀመሪያ ይድረስብንና እንግዲህ እዩ እንደዛ አይነት ክፋቶችን እየሰራ ነበረ። ነገር ግን ርብቃ በጣም አዝናለች አሁን ባደረገው ነገር እና በመጨረሻም ርብቃ ሌሊት ላይ ቁጭ ብላ ነበር፣ አልተኛችም። አቤልም ሲነቃ ርብቃ ቁጭ ብላ ነበረ። ለምን እንደተቀመጠች ሲጠይቃት እዩ ነው ልጄን የገደለው ትለዋለች። አቤል በንዴት ይነሳና እንዴት ወንድሜን እዩን እንደዚህ ትይዋለሽ ብሎ ርብቃን በጥፊ ይመታታል። ያው አይናችሁ ከተያዘ ከናንተ ፊት ሰዎች የሚያስመስሉ ከሆነ ልትገምቱ አትችሉም። እዩንም እንዴት ሊጠረጥረው ይችላል? በሱም እኮ አይፈረድም። እንዴት ወንድሜ እንደዛ ትይዋለሽ ብሎ በጥፊ ይመታታል። እሷ ግን አውሱ ነው ብላ ስትለው ይናደድና ወጥቶ ከክላስ ይሄዳል። ነገር ግን ሌላ ተአምር ይሰማል። አቤል ወደ መታጠቢያ ቤት ሲሄድ እዩ ስልክ እያወራ ነበር ሰው ተኝቷን ብሎ። እናም እንግዲህ አቤል ቤቱን እኔ እንደወሰድኩበት ወይም ደግሞ በመቲ ስም እንደሆነና ልጁን እኔ እንደገደልኩት ካወቀ ምንም ያደርገኝ ይመስላችኋል ብሎ ሲያወራ እንግዲህ በጆሮ አቤል ሰምቷል። አቤልም በንዴት ወደ መኝታ ቤት በመሄድ መሳሪያውን ይዞ ወደ እዩ እየሮጠ ሄዷል። እናም እንግዲህ አቤልም በመጨረሻ ሰዓት እዩ ያወራውን ሁሉ ሰምቷል። በጣም በሚያሳዝን ሁኔታ እንግዲህ ነገር ግን ነገሮች አሁን ላይ ሳይበላሹ አይቀሩም። አቤል እንግዲህ ችኩል ነው ለነገሮች። እንደምታዩት ነገሮችን ፊት ለፊት ብቻ ነው የሚያየው፣ አያስተውልም። እና እንግዲህ አቤል ከርብቃን በጥፊ መቷት ነበረ። ርብቃም እንዴት በጥፊ ትመታኛለህ?
አንቺስ እንዴት የማይታሰብ ነገር ታስቢያለሽ ብሎ በጥፊ ከመታት በኋላ እንግዲህ ወደ ምኝታ ቤቱን ለቆ ወደ መታጠቢያ ቤት ሲሄድ ነው እንግዲህ ይሄን ጉድ የሰማው። እዩም እንግዲህ እነዛ ውጭ የሚያግዙ ሰዎች አሉ። እዩ በነገራችን ላይ ብቻውን አይደለም የሚሰራው፣ ሌሎች ሰዎች አሉ ከሱ ጀርባ ሆነው አብረውት የሚሰሩ። ያው ብቻውን ይሁን ሁሉ ነገር ሊያደርግ አይችልም። እናም አቤል ርብቃን ከማመን ይልቅ ተናዶባት ወንድሜን እንዴት እንደዚህ ትይዋለሽ ብሎ ተነስቶ በሄደበት ቅጽበት ነበረ እንግዲህ ያን መዓት የሰማው። ልጁን እኔ እንደገደልኩት ቤቱ ሁሉ በመቲ ስም እንደሆነ። በነገራችን ላይ ርብቃ ልጁን የገደለበት ብቻ ሳይሆን እሱ እንደውም አላናደደውም። ከገዛ ፍቅረኛ ጋራ የሚማግጠው ወንድም ስለሆነ ነው ትለዋለች። አስቡት እንግዲህ። እና እንግዲህ በዚህ የተነሳ አቤል ተነስቶ ሲሄድ ግን የሰማው ጉድ በጣም ያስደነግጥ ነበረ። እዩ ዘና ብሎ ሰው ተኝቷን ብሎ ስለ አቤልና ስለ ልጁ ስለ ቤቱ ሲያወራ አቤል በጆሮ ይሰማዋል። አቤልም እንግዲህ ምንም ነገር ሳያመነታ ነበረ እየሮጠ ወደ ምኝታ ቤት ሄዶ አልጋው ስር ያስቀመጠውን ሽጉጥ በማንሳት አቀባብሎ ወደ እዩ የሮጠው። እዩ ላይ እንግዲህ ሽንት ቤቱን ጥርቅም አድርጎ መታጠቢያ ቤቱን ማለት ነው ጥርቅም አድርጎ ከዘጋው በኋላ ከጀርባው ሽጉጡን ቢተክልበትም ነገር ግን እዩ ዙሮ ነበረ። እናም አቤልን ሽጉጡን ሳይነጥቀው አይቀርም እዩ። ምናልባትም አቤልን እዩ እንዳይገለው ፈራለሁ። ይሄ ሁሉ የአቤል መቸኮል ነው። ነገሮችን ረጋ ብሎ ቢያስብ ጥሩ ነበር። ርብቃ አቤልን ለማስቆም ሞክራ ነበረ፣ ነገር ግን አልተሳካላትም። እንግዲህ በሩን እንደያዘችው ነበረ ወሩሯት ግድግዳው ጋር አጋጭቷት የሄደው እና የአቤል ችኩልነት በጣም ነው የሚገርመኝ። ምንም መረጋጋት የሚባል ነገር የለውም። መረጋጋት ነበረበት። ይሄን ነገር በፍጹም በዚህ መልኩ አልነበረም መበቀል የነበረበት። አያችሁ፣ አንዳንድ ሰዎች የሆነ በችኮላ ነው ነገሮችን የሚያደርጉት። እዩ ግን ድምጹን አጥፍቶ ነበረ ይሄን ሁሉ ነገር ሲያደርግባቸው የነበረውና ቸኩሎ ርብቃን በጥፊ መምታት ከማዳመጥ ይልቅ ቸኩሎ እዩ ላይ ሽጉጥ መትከሉ መጨረሻ ላይ ራሱን ዋጋ እንዳያስከፍለው። በተለይ ደግሞ ርብቃ በድጋሚ ስትጎዳ ማየት አንፈልግም። አቤል የሆነ ነገር ሆነ ማለት ርብቃ በጣም ትጎዳለች። እዩ ግን ይገባዋል ምንም ነገር። በእርግጥ የሆነ በጥይት ስለተመታ ምናምን ምንም ትርጉም የለውም። መሰቃየት ነው ያለበት ለሰራው ግፍ ሁሉ። ያላስመሰለው ያልሰራው ግፍ እኮ የለም። የማሚቴን ጌጣጌጥ ወስዶ ጀርጌጣን ማለት ነው መኪና ውስጥ በማስቀመጥ ርብቃን ማሚቴ እንዳገተቻት ያስመሰለው የሱን ጥፋቶች ወደ ሌላ ሰው በማዞር ማለት ነው። እንግዲህ እዩ ያቺ ተንከቲስ መቲ ማለት ነው ያው ቤቱ የኔ ነው ብላ ደስ ብሏት እቃዋን ሄዳ ሰብስባ ለመምጣት ስትሞክር ነበረ። እዩ ደውሎ እንዳትመጪ እዚህ እነ ርብቃ መጥተዋል ብሏል። በዚህ ነገር በጣም ደንግጣለች። እርግጠኛ ነኝ እዩ አጋጣሚ ካገኘ ማድረግ የሚችለው ከዚህ በኋላ መታ እነሱ እንድታስወጣቸው ማድረግ ነው። ያ ከሆነ ደግሞ በጣም ከባድ ነው። ምክንያቱም ቤቱ በሷ ስም ስለሆነ ማለት ነው። እና የኔ ቤተሰቦች እንግዲህ የርብቃ ድራማ ላይ ደስ የሚለው ነገር ግን እንደዚህ ሚስጥሮች ወይም ጥፋቶች ዝም ብለው አይቆዩምና ሁሉም ዋጋቸውን ያገኛሉ። ግን ከዚህ በላይ ያው የርብቃ ልጅ ባይሞት ጥሩ ነበረ። ሌላው ነገር ግን በጣም ነው ደስ የሚለኝ ይሄ ድራማ የሆነ ቀስ ያለ ነው። እንደዚህ በጣም ወከባ የሌለበት ብዙ ሰው ማይንጫጫበት ግን በጣም አስተማሪ አስተውሎ ላየው ሰው በጣም አስተማሪ ድራማ ነውና እንደዩ አይነት ደግሞ በጣም መልካም ሰው መስለው ውስጣቸው መርዝ የሆኑ ሰዎች እንዴት ምን እንደሚያደርጉ ህይወታችን ላይ ማለት ነው አለመጠንቀቃችን ማለት ነው። በነገራችን ላይ ሁሌ እዩ በአቤል እንደሚቀና ይነግረዋል የሆነ ነገር ሲል አንተ እንደዚህ አድርገኝ ይለዋልና አቤል በጣም የዋህ ነገር ነው፣ ምንም አያውቅም። እናም አልጠረጠረም እንጂ ሁሉ ጊዜም በሱ እንደሚቀና ያስመስላል። እንግዲህ ርብቃ ስታረግዝ ምንድነው ያላት? ለአቤል ንገሪው፣ ልክ ትንሽ ወዷ ገፋ ሲል ለአቤል ንገሪውና እሱም ደስ ይበለው አላት። ደስ ይበለው። ከዛስ አቤል ልጅ ተረገዘ ብሎ ደስ ሲለው ማለት ነው ደስታውን መንጠቅ ነው የሚፈልገውና ዝም ብሎ ከመሬት ተነስቶ አብራችሁ ያደገ ወንድም እህታችሁ እንግዲህ እንደዚህ አይነት ክፋት የሚያስብባችሁ ከሆነ አደገኛ ነው የኔ ቤተሰቦች። እና እንግዲህ አቤል አሁን ላይ የወሰነው ውሳኔ መልካም ነው ብዬ አላስብም። ጥሩ ውሳኔ ነው ብዬ አላስብም። ምክንያቱም ዋጋ እንዳያስከፍለውና ርብቃንም ብቻዋን ትቷት እስር ቤት እንዳይገባ በጣም እየፈራሁኝ ነው። ምክንያቱም ወይም ደግሞ እዩ እሱ ራሱ ሊጎዳው ይችላል ብዬም አስባለሁኝ አቤልን። ምክንያቱም
ሽጉጡን ደቅኖበት እያለ እዩ ዙሮ ነበረ። ዙሮን ብቻ ሳይሆን ሽጉጡን ይዞት ነበረ። ምናልባት ወደ አቤል ዙሮት አቤልን በሽጉጥ እንዳይመታው እየፈራው ነው። በሌላ በኩል ደግሞ ሪች የቤቱን ወረቀት ወስዳ አሁን ላይ እያስተካከለችላቸው ትገኛለች። ምናልባት በቅርቡ ቤቱ በእነሱ ስም ሊሆን ይችላል። እንደ ሪች አይነት ጥሩ ጓደኛ ሲሰጣችሁ መጥፎ ሰዎች የሚያበላሹትን የሚያስተካክሉ ጓደኞች ይኖሯቸዋል ማለት ነው። እና ሪች በጣም ነው ደስ የምትለው። የምሬ ነው ብላችሁ የጓደኝነት ጥግ ከክፋት የራቀች። እንግዲህ የርብቃ ጎትን መጥቷል። አሁን ላይ ነገሮችን ቀስ ብሎ እየመረመረ ነው። በተለይ እዩን በደንብ እየተመለከተው ነው። የሚያደርጋቸውን እያንዳንዱ ድርጊቶችን እያየ ነው ማለት ምንድነው ምን እያሰበ ነው እያለ ማለት ነው። እያንዳንዱ ድርጊት በተለይ ደግሞ ለርብቃ የሰጣትን የልጆች የጡጦ እንትን እቃ ማለት ነው ሆን ብሎ ርብቃን ለማናደድ እንደሆነ ገብቶታል አጎትየው አይኑም ሐሳቡም እዩ ላይ ነው። ነገር ግን ሁሉም ነገር ሚስጥሩ ወጥቷል። ምን ዋጋ አለው? ሚስጥሩ ቢወጣም ግን አሁን ላይ አቤል በጣም አደጋ ላይ ነው። እዩ እንዳይገለው በጣም እየፈራሁኝ ነው። እዛ መታጠቢያ ቤት ውስጥ ሁለቱ ብቻ ነው ያሉት። ሽጉጥ ነው ያለው። በቃ አለቀ። እና እንግዲህ እርስ በርሳቸው እንዳይጫረሱና ሌላ ደግሞ ለርብቃ ሀዘን እንዳያመጡባት ብዬ አስባለሁኝ። እና የኔ ተወዳጆች እንግዲህ ርብቃ ድራማ ከክፍል 1 እስከ ክፍል 34 በጣም ደስ የሚል ግን ብዙ መጥፎ ነገሮችም አይተንበታል። ብዙም ደግሞ በጣም ጥሩ ነገሮችንም ተምረንበታል። ማለት ለነጋችን ለኛ ለራሳችን ለህይወታችን የምንማርበትን ነገር አይተናል። ስለዚህ ብዙ የተማርንበትም ነው፣ ግን የሚያስጠላም ነገር አለው። የኔ ተወዳጆች እንግዲህ ክፍል 34 ይሄን ይመስል ነበረ። በሌላ በክፍል 35 እስከምንገናኝ ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ቸር ቆዩልኝ።